ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው ስለ ኢራን ችግር ነው። ኢራን ህዝባዊ ተቃውሞ ውስጥ እየተናጠች ነው። ኢራን ከእስራኤል ጋር በነበራት ትልቅ የተባለ ውጊያ ላይ የ12 ቀን ተብሎ የተጠራው ውጊያ ላይ ከፍተኛ የኢኮኖሚ ማሽቆልቆል አጋጥሟት ነበር። አሁን የኢራን መንግስት ትልቅ የተባለ ኢንፍሌሽን አጋጥሞታል። አሁን ደግሞ አዲስ የተባለ ህዝባዊ ተቃውሞ ተቀስቅሶበታል። ቀናትን እየተሻገረ ነው። የኢራን መንግስት እስካሁን ድረስ ህዝቡን እየለመነ እየተለማመጠ ይገኛል። የኢራን እስላማዊ ዘቡ ግን አሁንም በህዝቡ ላይ ዛቻን እያደረሰ ነው። የኢራን እስላማዊ ዘብ እንደሚለው ከሆነ በኢራን ውስጥ የሚደረገው ህዝባዊ ተቃውሞን እየመሩ ያሉት ምዕራባውያን ናቸው። እስራኤል ዋነኛ የአንበሳ ድርሻውን ትወስዳለች እያለ እየከሰሰ ነው። ህዝቡ ግን ከቀን ወደ ቀን ከከተሞች ወደ ከተሞችም እየተራባ ነው ህዝባዊ አመጹ። መረጃዎች እንደሚያሳዩት ከሆነ በቴህራን እስካሁን ድረስ ከ36 ሰዎች በላይ ተገለዋል። ከ60 በላይ ሰዎች ከባድ የተባለ የአካል ጉዳት አስተናግደዋል። ከ2000 በላይ ንጹሃን ዜጎችም ታስረዋል። በዚህ ሰዓት ላይ የኢራን ኢንፍሌሽን ከ70% በላይ እያደገ ነው። የኢራን ገንዘብ የመግዛት አቅሙ ሙሉ በሙሉ ተዳክሟል። ይህ ማለት ከ70% በላይ እያደገ የመጣ የመግዛት አቅም መዳከም ውስጥ ወድቋል። በአሁን ሰዓት ላይ ኢራን ውስጥ $1 በሚሊየን የሀገሪቱ ገንዘብ መመንዘርም ጀምሯል። ከፍተኛ የሆነ የኢኮኖሚ ክራይሲስ እያጋጠመ ነው። ነጋዴዎች ሱቃቸውን መዝጋት ብቸኛ አማራጭ ነው እያሉ ነው። ውጥንቅጥ ውስጥ የገባው የኢራን መንግስት ማብቂያውም መደምደሚያውም ይሆናል ተብሎ ይጠበቃል። የኢራን መንግስት ትልቅ የተባለ ኃይል ነው። ምክንያቱም ከሆርሙዝ ስርጥ እስከ ቀይ ባህር ድረስ ትልቅ ተጽዕኖ ያለው ኃይል ነው። የኢራን መንግስት እንደሚታወቀው ሁቲን ጨምሮ የተለያዩ አካላትንም ጭምር ይረዳል። በዚህ ሰዓት ላይ በኢራን መንግስት ያጋጠመው ትልቅ የተባለ ቀውስ በጊዜ መፈታት ካልተቻለ ተዋናዮቹ ብዙ ይሆናሉ ተብሎ ተሰግቷል። ዶናልድ ጄ ትራምፕ እንዳሉት ከሆነ ከቬንዙዌላ በኋላ ቀጣዩዋ ሀገር ምናልባትም ኢራን ትሆናለች ተብሎ ይጠበቃል። የዶናልድ ጄ ትራምፕ መንግስት እንዳለው ከሆነ ተቃዋሚዎችን ማሰር፣ ማፈን፣ መግደል ካላቆመ የአሜሪካ መንግስት ጣልቃ ሊገባ ይችላል ብለው ማስጠንቀቂያ ሰጥተዋል። ተንታኞች እንደሚሉት ከሆነ መረጃዎችም እንደሚያመላክቱት ከሆነ በዚህ ሰዓት ላይ የእስራኤል ውትወታ በዝቷል። በዋይት ሃውስ በተደረጉ ተደጋጋሚ ስምምነቶችም ንግግሮችም የእስራኤል መንግስት ከፍተኛ ጫና በአሜሪካ ላይ እያደረሰ ነው። ምናልባትም ቀጣዩ ታጋች ማን ሊሆን ይችላል? የኢራኑ አያቶላ የሚል ትልቅ ግምቶች እየተሰጡ ነው። በዚህ ሰዓት ላይ ኢራን በአንድ እግሯ ቆማለች። የኢራን እንቅስቃሴን ስንመለከት በከፍተኛ ደረጃ ህዝቡን አደባባይ ያወጣው የኢራን የኑሮ ውድነት መሆኑን ህዝብ መናገር ጀምሯል። እንዲሁም የኑሮ ውድነቱ ከቀን ወደ ቀን የሚጨምር እንጂ የሚቀንስም ባለበትም የሚቆይ አልሆነም። እንዲሁም የመልካም አስተዳደር ችግር፣ ሙሰኝነት በሁሉም የመንግስት እርከን ላይ ተግባራዊ ሆኗል ብለው ህዝብ እያማረረ ነው። ይህ የመልካም አስተዳደር ችግር ምንም አይነትን አገልግሎት ከመንግስት ለማግኘት ያለ ሙስና የሚከፈት በር የለም ብሏል ህዝቡ። በመጀመሪያው የኑሮ ውድነት፣ በሁለተኛው ደግሞ ሙስና እያበሳጨው ነው። በዚሁም ተከታታይ የተባሉ የውሃና የመብራት እጦቶችም ህዝቡን ወደ ላቀ ብስጭት ውስጥ እየከተቱት ይገኛሉ። ትልቅ የተባለው የኢራን ኢኮኖሚ ነዳጅን ተደግፎ ያደገው የኢራን ኢኮኖሚ ለምን በዚህን ያክል ጊዜ አሽቆለቆለ? እንዲሁም ትልቅ የተባለ የመግዛት አቅም መዳከም ውስጥስ ለምን ገባ የሚለውን እንመልከት። የመጀመሪያው የኢራን እንቅስቃሴ ትልቅ የተባለ ነበረ። ይሄኛውም ኢኮኖሚው ትልቅ የተባለ ንግድም ለውጥም እያሳየ ነበረ። የጂዲፒው እድገት ከጊዜ ወደ ጊዜ የሚጨምር እንዲሁም ጂዲፒው ለህዝቡ ሲካፈል ትልቅ የተባለ ዶላር ያስገኝ ነበር። በአሁን ሰዓት ግን በአሜሪካ ተደጋጋሚ ጫና እንዲሁም ማዕቀቦች፣ ሳንክሽኖች የተነሳ ኢራን ትልቅ የተባለ ኢኮኖሚያዊ ቀውስን እያስተናገደች ነው። አንድም የኢራን ወጪም ገቢ ምርቶቿ በዓለም አቀፍ ገበያ ላይ እንደ ልብ መንቀሳቀስ አይችሉም። እንዲሁም የትኛውንም አክሰስ ማግኘት ብትፈልግ በዶላር ቀጥታ ተሸክማ ሄዳ ነው እንጂ የምትገዛው
በፍጹም ዓለም አቀፍ ስርዓት ውስጥ ገንዘቧ አይንቀሳቀስም። ይህ ትልቅ የተባለ ጫና ደርሶባታል። ለምሳሌ እንኳን ብንመለከት በቅርቡ ከእስራኤል ኢራን ጦርነቶች በኋላ ከ12 ቀን ጦርነት ተብሎ ከተሰየመው ጦርነት በኋላ ስንመለከት የኢራን መንግስት ቀጥተኛ ግዢ አድርጎ ነበር። ያደረገው ግዢ ደግሞ ከራሻ ነው። ከራሻ ያደረገው ግዢዎች ደግሞ የጦር መሳሪያ፣ አየር መቃወሚያ፣ ሮኬቶች፣ ተወንጫፊዎች ነበር። እነዚህን ለጦሩ ወሳኝ የተባሉ ግብአቶችን ክፍያ መፈጸም የተቻለው ከኢራን ወደ ራሻ በተደረገ የገንዘብ ቀጥተኛ ዝውውር ነበረ። ክፍያው ሙሉ በሙሉ ካሽ ነበረ። ይህ ማለት መልሶ ለኢራን መንግስት ትልቅ የተባለ ጫናን ያሳድርበታል። የኢራን መንግስት በተደጋጋሚ የሚያጋጥመው የኢንፍሌሽን መጨመር አንደኛው ምክንያቱ ብዙ የተባለ ግዢዎችን ከሌሎች ሀገራቶች ስለሚገዛ ነው። ከግዢዎቹ ደግሞ አብዛኛ ከ75% በላይ የሚሆነውን መከላከያ የሚጠቀመው ነው። የኢራን መከላከያ ከማምረት ባለፈ አብዛኛውን ተተኳሹን የሚገዛው ከራሻ ነው። ይህ ደግሞ ለኢንፍሌሽኑ ተጨማሪ ነዳጅ ሆኖ እያገለገለ ነው። ኢራን ትልቅ የተባለ የነዳጅ አቅም ቢኖራትም በተደጋጋሚ በተጣሉባት ማዕቀቦች የተነሳ ነዳጇን መጠቀም አትችልም። ኢራን ውስጥ በዚህ ሰዓት ላይ ርካሽ የሚባለው ነዳጅ ነው፣ ድጎማም ተደርጎለት። ግን የትኛውም ሸቀጣሸቀጥ የነዳጅን ያክል ርካሽ መሆን አልቻለም። ነዳጅ አምራች በመሆኗ የተነሳ ከፍተኛ የተባለ ጥቅም እያገኘች ነው። ግን ጥቅሙ ሀገር ውስጥ ብቻ ነው። በውጪ የኢራን ነዳጆች መንቀሳቀስ አይችሉም። የኢራንን ነዳጆች ይዘው የተገኙ የትኛውም መርከቦች በአሜሪካ ማዕቀብ የተነሳ ጥቃትም ሊደርስባቸው ይችላል። ግን በኢራን ውስጥ ያለው ለምሳሌ አንድ ሰራተኛ የሚያገኘው ገቢ ምናልባትም ከሳምንት በላይ አይጠቅመውም። የኢራን መንግስት እንደሚለው ከሆነ ከ12ቱ ቀናት ጦርነት በኋላ እስራኤልና አሜሪካ በተደጋጋሚ የኢራንን የኒውክሌር ፋሲሊቲዎች ከደበደቡ በኋላ የተሰራብኝ ደባ ይህ ነው ብሏል። የመጀመሪያው ኢኮኖሚ፣ ሁለተኛው ፕሮፓጋንዳ ነው የሚል ክሶችን አቅርቧል። ግን እነ ቢቢሲን ጨምሮ ትልልቅ ሚዲያዎች የሚያሳዩት ከሆነ ከቀን ወደ ቀን ከከተማ ወደ ከተማ አዳዲስ መረጃዎች እየወጡ ያሉት በኢራን ውስጥ ያለው ህዝባዊ አመጽ ከቀን ወደ ቀን እየተንሰራፋ መሄዱ ነው። ግን አንድም የውጪ እጅ እየታየ አይደለም። የኢራን የውስጥ ሰዎች እንደሚሉት ከሆነ እኛ እስራኤልም አሜሪካም በውስጥ ፖለቲካችን ውስጥ እንዲገቡ አንፈልግም፣ ይህ የቤት ውስጥ ጉዳይ ነው ብለው በተደጋጋሚ እያሳወቁ ነው። ጉዳዩ የኢኮኖሚ ነው እንጂ የውጪ ጣልቃ ገብነት አይደለም። ግን ኢራን በዚህ ሰዓት ላይ ለውጪ ጣልቃ ገብነት ተመቻችታለች። እስራኤልም አሜሪካንም አሰፍስፈው እየጠበቁ ነው። በዚህ ሰዓት ላይ የሚጠበቀው የአያቶላው መንግስት ራሱን በራሱ ሊያጠፋ ይችላል ተብሎ ይጠበቃል። እንዲሁም እነ አሜሪካ ይሄ ወሳኝ የተመቻቸ ሰዓት ነው እያሉ ነው። ምናልባትም እንደ ማዱሮ እንውሰደው ካልሆነስ በዛው ስርዓቱን እናዳክመው የሚል እንቅስቃሴ ውስጥ ገብተዋል። እስራኤል በዚህ ሰዓት ላይ ኢራንን ለመምታት ቅድመ ዝግጅቶች አድርጋለች። የኢራን የኒውክሌር ፋሲሊቲዎች እየታደሱ ነው። ትልልቅ ቡልዶዘሮችም በኒውክሌር ፋሲሊቲዎቹ በኩል እያታዩ ነው ብለዋል። በዚህ ሰዓት ላይ የኢራን መንግስት በፍጥነት የኒውክሌር ፋሲሊቲውን ወደ ቦታው እየመለሰ ነው። ይህ ደግሞ አሜሪካንን ጨምሮ የተለያዩ ሀገራትን ስጋት ውስጥ ከቷል። ቀዳሚዋ ደግሞ እስራኤል ነች። አሜሪካ እንዳለችው ከሆነ በቅርቡ ወደ ኢራን እንመጣለን የሚል ማስፈራሪያ አዘል ንግግር አድርገዋል። ይህ በቀጠናው ያለውን ውጥረት አባብሶታል። የኢራን መንግስት እንዳለው ከሆነ የዚህ ሴራ ዋና ተባባሪዎች አሜሪካና እስራኤል ናቸው። ኑ እንቀበላቸዋለን ብለው አሳይተዋል። እንዲሁም በዋና ከተሞቻቸው በኩል የሬሳ ምልክቶችን በመለጠፍ እስራኤልና አሜሪካ ይህ ነው የሚጠብቋችሁ የሚል ሜታፎር አዘል ንግግርም እየተደረገ ነው። ግን በዚህ ሰዓት ላይ መረጃዎች እንደሚያሳዩት ከሆነ የኢራን የአየር ላይ መቃወሚያዎች ሙሉ በሙሉ በራሻ ሲስተሞች ተተክተዋል። ከዚህ በፊት የወደሙት ኤስ300 እና ኤስ400ን ጨምሮ በዚህ ሰዓት ላይ በሰፊው አየር ክልሉን እያስጠበቁ ነው። የኢራን እስላማዊ ዘቡ እንደሚለው ከሆነ በዚህ ሰዓት ላይ የእስራኤልንም የአሜሪካንም ጥቃት መመለስ ይችላል ብሎ እየተናገረ ነው። ግን ተንታኞች እንደሚሉት ከሆነ በእስራኤልና በአሜሪካ እንዲሁም በሁለቱ አሊያንሶች ጥምረት ተደርጎ ወደ ኢራን የሚደረግ የትኛውም የአፈና እንቅስቃሴ ዋጋ ያስከፍላል። ከቬንዙዌላ ማዱሮን አፍኖ ኒውዮርክ ፍርድ ቤት እንደማቅረብ አይቀልም። ምክንያቱም የእስላማዊ ዘቡ
እርምጃ ይወስዳል። እርምጃው ደግሞ ሊከፋ ይችላል። በ12ቱ ቀናት ጦርነት ላይ እስራኤል ትልቅ የተባለ ውድመት አጋጥሟታል። አይረንዶም መከላከል እንዳልቻለም ጭምር ታይቷል። ይህ በእጥፉ አሁን ላይ ሊያጋጥም ይችላል ተብሎ ይሰጋል። አሜሪካ ትልቅ የተባለ አጸፋ ከእስላማዊ ዘቡ መንግስት ሊደርስባት ይችላል። አሜሪካ በቀጠናው ያላት ቤዞች ሙሉ በሙሉ ሊጠቁ ይችላሉ። ያ ማለት ጅቡቲ ያለውም እንዲሁም ኳታር ያለውም ጭምር ሊመታ ይችላል። ይህ ማለት በአሜሪካ ላይ ሌላ ስጋት ደቅኗል። ምናልባትም ትራምፕ እንደዛቱት አያቶላውን ሊወስዱ አይችሉም። ሙከራው ግን ከተሞከረ ኢራን ዝም ብላ እንደ ቬንዙዌላ መንግስት አትመለከተውም። አጸፋው ይከፋል ተብሎ ይጠበቃል። የኢራን መንግስት በአሜሪካና በእስራኤል ዳግም ጥቃት ከደረሰበት ሆርሙዝ ሰርጥ አደጋ ውስጥ ሊወድቅ ይችላል ተብሎ ይጠበቃል። ይሄኛው ሰርጥ ትልቅ የተባለ ነዳጆች የሚንቀሳቀሱበት ኤሪያ ነው። በቀይ ባህር በኩል ደግሞ ያለው የሁቲ እንቅስቃሴም ሊጨምርም ሊያይልም ይችላል ተብሎ ይጠበቃል። ይህ ማለት በዓለም አቀፍ የንግድ ስርዓት ላይ ትልቅ የተባለ ተጽዕኖ ያደርሳል ተብሎ ይጠበቃል። ሞሳድና ሲአይኤ በሰፊው ሰርተውበታል ተብሎ እየተወራለት ያለው በኢራን የተቀጣጠለው ህዝባዊ አመጽ ከቀን ወደ ቀን እየጨመረ ነው። የኢራን መንግስት ቀጥተኛ ምላሽ መመለስ አልቻለም። የኢራን መንግስት እንደሚለው ከሆነ ተረጋጉ፣ ይህ ከአቅሜ በላይ ነው፣ በጋራ ህዝብና መንግስት ሆነን ይሄንን ጊዜ ማለፍ ካልቻልን ብቻዬን ላሳካው አልችልም ብሎ ህዝቡን ተማጽኖ ውስጥ ገብቷል። የኢራን አያቶላው መሪው ምናልባትም እንደ ሶሪያው ፕሬዝዳንት አሳድ በራሻ ሊደበቅ ይችላል ተብሎ እየተጠበቀ ነው። ይህ ህዝባዊ አመጽ በዚሁ ከቀጠለ እስራኤልና አሜሪካ እንዳሰፈሰፉትም ምናልባትም በቀጠናው ውጥረት ካጋጠመ እሳቸው ራሻ ሄደው ሊደበቁ ይችላሉ ተብሎ ይጠበቃል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።